አለ ብትጠብቁ ትንሽ። አብርሃም እኮ ምናልባትም ሚስቴ ናት ተዋት እኮ ሊላችሁ ይችላል። ጎሽ እየመጣሽ ተኝ፣ የኛ ቤት ሰፊ ነው አለ ሰውየው። ነፃነት እንግዲህ ትንሽ ብትጠብቁ ምን ነበረበት? አብርሃም እኮ ሚስቴ ናት ተዋት ሊላችሁም ይችላል። በመቀጠል ደግሞ ዱባይ ከመሄዱ በፊት ራሱ እያወራን ነበረ፣ መጥቼ እናወራለን ቸው ብሎኝ ነው የሄደው አለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ላይክ እና ሰብስክራይብ ሳታደርጉ ትከታተሉኝ እውነት አይለፍላችሁ እና ላይክ እና ሰብስክራይብ አድርጉኝ። 7000 ልግባበት። አዎ እንዴ ልግባበት። እውነቴ ነው የምላችሁ እናንተ አሽቀባጮች ታሽቀብጡ አስገቡኝ። እኔንንም ማለት እኔ እህታችሁ ደግፍ አድርጉኝ። ሌላ ደግሞ ነፃነት እንግዲህ አሁን ልጫንም አልችልም። ሌላ ደግሞ አብርሽ ዱባይ ከመምጣት በፊት ራሱ እያወራሃት ነበረ ወይስ ምንድነው ነገሩ? እኔ ያልገባኝ ነገር ኧረ አብርሽ የስንት ሰው ድርሻ ነው የያዝከው? እኔ መውቀስ አልፈልግም ማንንም እና ለማንኛውም ፈታ እያላችሁ ውድ ቤተሰቦች እንዴ ፈታ እያላችሁ አዎ እናንተ የሆነ ነገር ካላሰባችሁበት ይሄ ቪዲዮ እስከዛሬ ድረስ አይቀመጥም ነበረ። የምሬ ነው የምላችሁ እስከዛሬ ድረስ ቪዲዮ አይቀመጥም ነበረ። ሌላ ደግሞ ፍቅር ራሱ ምስክርነት ተብሏል። ሌላ ደግሞ የሆነ ቪዲዮ ራሱ ወጥቷል። ቤካ ራሱ አለበት ማለት ነው እዛ ጋር ከነ አብርሽና ነፃነት ባሉበት የሆነ ሰርፕራይዝ ስትደረግ እንትና ነበረ ማለት ነው። ቤካ ራሱ ነበረ ወደዛ ወደዚህ ቀውልል ሲል ማለት ነው። እና አብርሽ ይሄ ነገር እውነት አጥፍተህ ከሆነ ይሄ ነገር እቺ ልጅ በድለሃት ከሆነ እስከ ዛሬ ድረስ አገባሻለሁ ብለሃት ታላሃት ከሆነ የምሬ ነው የምልህ ህዝብንም ይቅርታ ጠይቅ፣ ልጅቷንም ይቅርታ ጠይቅ፣ ሚስትህንም ይቅርታ ጠይቅ። ምክንያቱም ሩታ ራሱ አልነገረኝም እያለች ነበረ ማለት ነው። እና አብርሽ ስንቴ ነው በሰው አፍ የምትገባው? ይሄ ነገር እውነት ከሆነ ማስቆም አለብህ ካሁኑ። ይሄ ነገር እውነት ከሆነ ይቅርታ መጠይቅ አለብህ ካሁኑ ማለት ነው። ህዝቡንም ይቅርታ ጠይቅ፣ ሚስትህም ይቅርታ ጠይቅ። ሲቀጥል ደግሞ ነፃነትም ይቅርታ ጠይቀው ወደ ራስ ብትመለስ ምን ይመስላል? ነገር ግን እኔ የተረዳኋቸው ውድ ቤተሰቦች ይቅርታ አድርጉልኝና በሌላ ነገር ነው ማለት ነው። እንዴት አትሉኝም? አብርሽ ወደ ቡታጀራ ሄዶ የለም ከዛ በኋላ ተመልሼ መጥቻለሁ ብለዋል። እንግዲህ እሺ ተመልሶ መጥቷል። እዚች ጋር ደግሞ ነፃነት እንግዲህ ሚስቴ ናት እራሱ ሊላችሁ ይችላል። የዛኔ እናንተ ምንድን ነው የምትሉት አለች። እኛ ምን እንላለን? ፈርዶብን እኮ እኛ። እናንተ ትመጣላችሁ፣ ታለቅሳላችሁ፣ የሆነ ነገር ተበደልኩት በቃ ከማየቱ ውጭ ታዝበን ከማለፍ ውጭ ምንም አንልም። አብርሽ እውነት ለመናገር ሚስቴ ናት። አዎ ለሩታም ሳልነግራት ለነፃነትም ደብቄ ሩታን አገባው ካለ እኔ ምን አይነት ስሜት እንደሚሰማኝ ራሱ ምን ብዬ እንደምናገረ ራሱ ግራ እየገባኝ ነው ለራሴ ማለት ነው። ዋናው ሩታ ሰላም መሆኗ ነው። የምሬን ነው የምላችሁ ሩታ ሰላም መሆኗ ነው። እዚች ጋር ሁለት ነፍስ የሆነችዋን ሴት ሰላም መሆኗ ነው የምፈልገው ማለት ነው። ሌላ ደግሞ ብዙ ሰው እኔ ራሱ አሁን ነፃነት ዛቻ እየደረሰብኝ ነው እያለች ነው ያለችው። እኔ ማን እንደሚያደርስብሽ አላውቅም። እኔ ግን በውስጥ መስመር የሚገናኛቸው ብዙ ሰዎች አሉ እና ማርያምን እውነትን ነው እግዚአብሔርን ማርያምን እውነትዋን ነው አንቺ ምን ልሆን እያልሽ ነው እያሉኝ እኔ ላይ የሚጮሁ አሉ በብዛት ማለት ነው። ማርያምን ብለው ራሱ እየማሉ ማለት ነው። እቺ ልጅ እውነትዋ ነው። ሲቀጥል ደግሞ እኛ አካባቢ ራሱ ይመጡ ነበረ፣ እኛ ጋር ይዝናኑ ነበር፣ እኛ ጋር ሱቅ ራሱ ይመጡ ነበረ። በጣም ነው የምታፈቅረውም ብላችሁ የያዛችሁ ሰዎች አላችሁ። እሺ ታፈቅረው ነበረ ድሮ ነበር አይደለ? አሁን ነው ወይስ እንዴት ነው? የአሁኑ መረጃ እንጂ የድሮ እንዴት ብለን ነው እኛም የምንቀበለው? የአሁኑ እሺ ስጡን። እሺ የአሁኑ ማለት አሁን ያለበትን ሁኔታ አብርሽ ራሱ ማለት ነው ውድ ቤተሰቦች፣ አብርሽ ራሱ ከነፃነትም ጋር ተገናኘም ከሩታዬም ጋር ሆኖ የሆነ መልስ ሲሰጥ እውነተኛው መልስ ከሰጠ ማለት ነው የምር ከሴት ጎን ትቆማላችሁ። ማንንም ሳትሳደቡ፣ ማንንም ሳትበድሉ፣ ማንንም ሳትራገጡ፣ ሳትወቅሱ እቺ ልጅ እንደግፋታለን። ሰብስክራይብ እያደረጋችሁ ሼር እያደረግን በቃ ካለችበት ሁኔታ ካለችበት ስሜት እንድትወጣ ማድረግ። ገና እዚህ ጋር ሁለት ነፍስ ያለች አያችሁ አይደለ? አሁን እሺ ከማጎን ነው የምትቆሙት? እኔ ከሴቶች ጎን ነው የምቆመው። ይቅርታ አድርጎልኝና ማለት ነው። ነፃን አብርሽ እራሱ ወጥቶ ባፉ እኔ አው ለነፃነት አገባሻለሁ ብያት ነበረ። ዱባይ እስከሚሄድም ድረስ አወራች ነበረ። ይሄ ነገር ስለ የሩታ ጉዳዩ ለስራ ጉዳይ ነበረ ብያታለሁ፣ እስከ ዛሬ ድረስ ዋሽቻታለሁ ብሎ በራሱ አፍ ከተናገረ ሰው ተናግሮ ሳይሆን በራሱ አፍ አሁን ማታ ተናግረዋል። እንግዲህ አይታችኋል አይደለም? ምን ብሎ ነው የተናገረው? ያለፈ ታሪክ ነው። ለሩታ ደግሞ
የማስታወቂያ ፎቶ ነው የተነሳ ነው ብዬሻለሁ ብሏታል። እንግዲህ እዚህ ጋር አንድ ነጥብ ይዤ ባለው አብርሽ ማለት ነው። እሺ ለዚች ልጅም ታዲያ ከሩታ ጋር ስራ ነው እየሰራን ያለ ነው፣ ምንም የሚያሳስብ ነገር የለም ነው ያልካት ወይስ ምንድን ነው ያልካት? አብርሽ እኮ እኛ እኮ እንደዚህ አንጠብቅህም። ይሄንን ነገር አድርገኸው ከሆነ የምሬን ነው ምልህ፣ እንደዚህ እየጠበቅንህ አይደለም፣ በትልቅ ደረጃ እየጠበቅንህ ነበረ ማለት ነው። ምክንያቱም ለብዙ ሰው ለውጥ ስለሆንክ ብዙ ሰው ሰርቶ እንዲለወጥ ስላደረገ ይሄ ልጅ እኔ እየጠበቁኝ የነበረው ሌላ ነው፣ አሁንም የምጠብቀው ሌላ ነው እንጂ ይሄ ነገር አይደለም ማለት ነው። በደለ፣ እንደዚህ ያደረገ፣ ሩታንም ዋሸ፣ ነፃነትን ዋሽቷል ብዬ ልወስን አልችልም። ነገር ግን በራሱ አፍ ወጥቶ አዎ እኔ ነፃነት እንደዚህ አድርጊያታለሁ ለሩታንም ለስራ ብያታለሁ ብሎ ከተናገረ እኔ እንጃ አብርሽ፣ የምሬን ነው የምልህ፣ እኔ እንጃ። እኔ ልሳደብ አልችልም በነገራችን ላይ፣ ምክንያቱም የራሱ ህይወት አይደለም፣ ሁሉም የራሱ ህይወት ነው የሚኖረው እዚች ጋር። ነገር ግን ማርያምን እግዚአብሔርን ብለው መቼም ኦርቶዶክሶች ማርያምን ብለው ይዋሻሉ ብዬ አላስብም። ለምን ኦርቶዶክስ ዘመዶች ስላሉኝ ማለት ነው። እና ማርያምን ካሉ አሉ ነው፣ በውሸት አይምሉ። ነገር ግን ማርያምን እግዚአብሔርን ፍቅረኛሞች ነበሩ፣ በጣም ነው የምታፈቅረው። እና ታዲያ እስከ ዛሬ ድረስ ያ ሁሉ ሲደረግ ቀለበት ሲደረግ ወደ ዱባይ መጥተው ያ ሁሉ ሲያደርጉ እንዴት እናንተስ ህሌናችሁ ፈቀደና ዝም አላችሁ? ዛሬ ላይ ተነስታችሁ እኛን የምትወቅሱ ራሱ ማለት ነው። እዛ ቁጭ ብላችሁ ጉታጀራ ላይ እኛን በውስጥ መስመር እየወቀሳችሁ ያላችሁ በጠቅላላ ትላንትና ቀን አብርሃም ሩታን ይዞ ሄዶ ቀለበት ሲያደርግ ሰርግ ሲሰረግ አንድ ቤት ሲኖሩ ያ ሁሉ ሲደረግ የት ነበራችሁ? ለምንድን ነው የዛኔ የሴት ልጅ ጥቃት ይቁም ለምንድን ነው ያላላችሁ? የኔ ጥያቄ ደግሞ ማለት ነው። ወንዶቹም ዛሬ ላይ እየተከራከሩ ነው፣ ሴቶቹም። እኔ እውነቴ ነው የምላችሁ ውድ ቤተሰቦቼ፣ በውስጥ መስመር ቴሌግራም እና ዋትሳፕ ላይ ብዙ ሰው ይዞኛል ማለት ነው። እውነትዋን ነው ውሸትዋን አይደለም። እና ታዲያ እውነቷ ከሆነ የዛን ያ ሁሉ ቀለበት ሲደረግ ለምን ዝም አሉ? እነሱ ዛሬ ላይ ተነስቶ ሊከራከሩላት ሲሉ ለምን ዝም አሉ? ለምን ዝም አሉ? አሁን ማለት ነው እዚች ጋር ፍቅርንም አብርሽንም ሩታንም ነፃነትንም አንድ ላይ ያደረጋችሁ ነገር ካለ ይሄ ነው ብላችሁ ይፋ አድርጉ ለህዝብ። የምሬ ነው የምላችሁ። ሁሌ በሰው አፍ አትግቡ። ሁሌ የእናንተ ስጋ እዚች ምድር ላይ ሚዲያ ላይ መበላት የለበት። ሁሌ ስለ እናንተ ሀገር ቡታጀራ ተብሎ በእናንተ ስም መጠራት የለበትም። እናንተ ይፋ አድርጉ በቃ ያለው ነገር እንደዚህ ነበረ፣ እንደዚህ ነበረ። ምክንያቱም አሁን ፍቅር ተጠቅሳለች እዚች ጋር። ስለዚህ ፍቅር ራሱ መታ እንደምትገባበት ነው እዚህ ጋር የተረዳውኝ ማለት ነው። ለምን ፍቅር ራሱ ምስክር ናት ብላለች። ፍቅር ያልኳትን ነገር ሁሉ አድርጊ ካልኳት ታደርግልኛለች፣ ምርጥ ልጅ ናት ብላለች ማለት ነው። ስለዚህ ፍቅርም ጠርታለች ማለት ነው። እና ድራማ ከሆነ ግን እዚህ ጋር ፍቅር ትረገጫታለሽ። የምትረገጭው ለምን እንደሆነ ታውቂያለሽ? ተንከሲስ ስራ ነው ተሰጠሽ ለአንቺ። አንቺ መስካሪ ትሆኛለሽ ማለት ነው። መቼም መስካሪ በሰው ላይ ምስክር ስትሆኑ በጣም የሚያስጠላ ስራ ነው። አያችሁ አይደለ? ስትመሰክሩና ለፍቅር ተንከሴት ስራ ነው የተሰጣት። ለሩታ ደግሞ ምስኪንነት ነው። ለነፃነት ደግሞ አልቃሻነት። አብርሽ ደግሞ በዳይ ማለት ነው። አብርሽ እንግዲህ ሴት ነው የበደለው፣ 3 ሴት ማለት ነው። እና አብርሽ ነፍስ አይማርም። አሁን ይሄንን ድራማ ከሆነ ነው የምላችሁ ውድ ቤተሰብ፣ ድራማ ብለው ከጀመሩት ለፍቅር ተንከሴትነት ነው የተሰጣት፣ ለነፃነት አልቃሻነት፣ ለሩታ ደግሞ ምስኪንነት፣ ለአብርሽ ደግሞ ለ3 ሴት በዳይ ማለት ነው። አዎ እንደዛ ነው አድርገው የተሰየሙት። እንግዲህ እንጠብቃችኋለን። ለማንኛውም እኔ ልፈርድ አልችልም፣ ሴት ልጅ ልጫንም አልችልም። ፍቅረኛ መሆናችሁ እናውቃለን። አዎ አናቅም አይደለም። ነገር ግን ያ ሁሉ ሲደረግ እንዴት ዝም አልሽ? ለቀለበት ወደ ዱባይ እንሄዳለን ብሎ ሲነሳ ሴት ልጅ እኮ ነው ይዞ የመጣው ወደ ዱባይ። የኔ ውድ የምሬ ነው የምላችሁ። ሴትን ልጅ ይዞ ወንድ ልጅ ሴትን ልጅ ይዞ ወደ ዱባይ መጣ። ሲመጣ እንዴት አምነሽ ነው አንቺ? ወደ ዱባይ ሲሄድ ራሱ አውርቶኛል አልሽ አይደለ? እንዴት አታምኝም? የዛኔ ራሱ ማለት ሴትን ልጅ ነው ይዞ የመጣው። ሴትና ወንድ ለአንድ ደቂቃ ራሱ ሴትና ወንድ የሚቆዩ አይመስለኝም። በየትኛውም ሰዓት ሴት ከወንድ ጋር መቆየት አለባት ብዬ ራሱ አላስብም። ተግባባን? ስለዚህ ሴት ነው ይዞ የመጣው፣ ድመት አይደለም፣ ሴት ነው ይዞ የመጣው። እና የዛን የራሱ መቃወም ትቼ ነበረ። ቀለበት ሲደረግ ያ ሁሉ ግርግር፣ ያ ሁሉ ቤተሰብ ጋር ሽማግሌ ሲላክ፣ ያ ሁሉ ብቻ የዛኔ ሁሉ ማድረግ ትቼ ነበረ። አሁንም ቢሆን አብረሽ የጋሽዬ ልጅ አብረሽ ዛሬም ነገም አብረሽ ትክክለኛው መልስ እንድትሰጠን እንፈልጋለን እኛ ተመልካቾች ማለት ነው። ምክንያቱም እኛ እስከ ዛሬ ድረስ
ሁሉንም ነገር ይሄ እውነት ነው ብለን ነው አደለ እየደገፍ ነው የነበረው። ስለዚህ አሁን ዛሬ ላይ ሩታንም ይሁን ነጻነትም ይሁን ፍቅር አሁን 3 ሰው ወደ 4 ነው የሆኑት። ፍቅር፣ ነጻነት፣ ሩታ 3ቱ። ገና ደግሞ ድጋሚ ሌላ ሴት አለች። በነገራችን ላይ ብታምኑም ባታምኑም ማለት ነው ሌላም ሴት አለች። አብርሽ እንግዲህ ጠቅሶታል ትናንትና። ሌላኛውም ሴት መታ እንደዛ ብትል ልታምኝ ነው ወይ ብላታል። ያቺ ሴት ደግሞ እንደምትመጣ እኔ ከትላንት ወዲያ ተነግሮኛል። ነጻነት ከመጣችሁ በኋላ ያቺም ልጅ ትመጣለች ተብያለሁ። ስለዚህ እሷም ትመጣለች ማለት ነው። እኔ እየመጣች ተኛኛ ቤት ሰፊ ነው ያለው ሰውዬ እውነቱን ነው። እና ለማንኛውም ውድ ቤተሰቦች እናንተ አትጨናነቁ። ላይክ እና ሼር ሰብስክራይብ እናደርጋታለን። ዛሬ የሚሆን ነገም አብረሽ ሁሉንም ነገር በማስረጃ ስታቀርብልን አዎ በድያታለሁ ብለህ ከበደልካት ነው የምልህ መልስ እንደሰጠ